አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ ወይ? አለን እኛ ደህና ነን። እናንተ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከመላው እስልምና እምነት ተከታዮች ለሙስሊም እህት ወንድሞቼ እናት አባት ከሀገር ውጭም ከሀገር ውስጥም ላላችሁ ለውድ ቤተሰቦቻችን እንኳን ለኢደል ፍጥር በዓል እንኳን በሰላም አደረሳችሁ አደረሰን። ለልሄድ ብያችኋለሁኝ። ስግደት ላይም ያላችሁት ደግሞ አይዟችሁ አብሽሩ፣ በሰላም አድርሶ በሰላም ለጾም አብቅቶ በሰላም እንዳጾመንም ደግሞ ለፍቹም ደግሞ በሰላም አድርሶናል። ለቀጣይ ዓመትም ደግሞ አላህ በሰላም ያደርሰን ኢንሻአላህ እላችኋለሁ ውዶቼ። እንግዲህ ስግደት ላይ ኢድ እንዴት ነው? ምን ይመስላል ስግደት ላይ የሚለውን ትንሽ እንደሚባላችሁ ኢድ ስግደት ላይ ያው ይደብራል። በዓል እንደ ሀገር አይሆንም። ፈለጋ ሂል የለማድን ብንሆንም የፈለጋ ሂል ለማጅ ብንሆንም ፈለገን ብንቆይም እንደ ሀገሩ ግን እንደኛ ሀገር ግን በዓል በጭራሽ እንደኛ ሀገር መቼም በዓል የትም ሀገር በዓል አይከበርም። የትም ሀገር በዓል ደግሞ እንደኛ ሀገር አያምርም። በጣም ነው የሚያስጠላው ድባቡ። አሁን እኛ ሀገር ቢሆን እንዴት ነው ዛሬ አሁን ዋዜማ ላይ ነገ ኢድ ነው። ዛሬ ደግሞ ዋዜማ ነው። ግን ልክ ኢድ መሆኑ ሲታወቅ በቃ ያለው ድባብ ያለው ርብርብ ሴቷ ጓዳዋ ላይ ያላትን ነገር ለማዘጋጀት ብቻ በቃ የሆነ ድባቡ በጣም ያምራል። እኛ ኢትዮጵያውያን ኖረንም አልኖረንም በዓል ላይ ድሃውም ሀብታሙም እኩል ሆኖ የሚታይበት ነው። ሙስሊሙም የራሱ በዓል ሲደርስ እንደዛው ክርስቲያኑም የራሱ በዓል ሲደርስ ሀብታሙም ድሃውም እኩል ሆኖ አምሮ አሸብርቆ ነው የሚታየው እና ሀገራችን ላይ እውነት በጣም ደስ ይላል። ስግደት ላይ ያን ያህልም እንትን አይልም ማለት በቃ በዓል እዚህ አይታወቅም ማለት ይቻላል። ብቻ የፈለገ ያህል እንትን ቢባል ራሱ አሁን የቆየን ብንሆን አረብ ሀገርን የፈለገ ያህል ብንላመደውም ለማዳ ብንሆን ራሱ በዓል ላይ ሲደርስ የሆነ ስሜት አለው። ብቻ የሆነ ወይ ቤተሰብ ስታናግሩ አሁን ለዝያራ ትደውላላችሁ ስታናግሩ ምን ስትሉ እዛ ቤተሰብ ተሰብስቦ ምን ብሎ እንትን ስትሉ በቃ ውስጣችሁ የሆነ የሚሰማ ነገር አለ። ግን ደግሞ ብዙ ቦታ አትስጡት። እንደዛ ብላችሁ ብዙ ቦታ አትስጡ። በራሳችሁ ስታይል ፈታ በሉ፣ ተዝናኑ ማለት ነው የሚመቻችሁ። አሁን በባለት አንዳንድ ቤት እረፍት ይሰጣል። አትስሩ ምናምን የሚባልበት ቤት አለ። በራሳችሁም ቢሆን በቃ ዝም ብላችሁ ፈታ ለማለት ሞክሩ፣ ለመዝናናት። ያልቻላችሁትም ደግሞ እንግዲህ በራሳችሁ ስታይል ይሄ ቀን ያልፋል፣ ነገም ሀገሬ ሄጄ በሀገሬ አሳልፋለሁ፣ በሀገሬ ፈታ እላለሁ፣ በሀገሬ አከብራለሁ በማለት ነገም ሌላ ቀን ነው እያላችሁ ብላችሁ ተስፋ በማድረግ የነገ ተስፋችሁን እያሰባችሁ እዚህ ጋር ያለ ነው ለዓላማ ነው። እዚህ ጋር ያለ ነው ለምክንያት ነው። ያለምንም ምክንያት አይደለም እዚህ የመጣ ነው። ለምክንያት እስከሆነ ድረስ እዚህ ጋር የተገኘ ነው። ምክንያታችን የተገኘንበትን ምክንያት እያሰብን በቃ የሚያሳስቡንን ነገሮች ስሜታዊ የሚያደርጉንን ነገሮች ትተን ዓላማችንን አስበን ነገ ሌላ ቀን ነው። ነገ ደግሞ በተሻለ ከቤተሰቦቼ ጋር ከልጆቼ ጋር ከባለቤቴ ጋር ከቤተሰቦቼ ጋር ተሰብስቤ አሳልፋለሁ፣ ከቤተሰቦቼ ጋር ተሰብስቤ አሳልፋለሁ በማለት ተስፋ እያደረጋችሁ በራሳችሁ ስታይል ፈታ በሉ ማለት ነው። ምንም ማድረግ አይቻልም። ተጨናነቅን አልተጨናነቅን፣ ምን አልንም፣ ተከፋን አልተከፋን ምንም የምንቀይረው ነገር የለም ማለት ነው። ስለዚህ ባለን እንትን ፈታ ለማለት በቃ ራሳችንን ለማዝናናት እንሞክር። ሰላም ላይ ሆናችሁ ቢሆን በቃ ራሳችሁን እንደውም አንዳንዴ ራሳችሁን ቢዚ ስታደርጉ ምንም ቀኑ የበዓሉ ቀን ምንም ነገር ሳይታወቃችሁ ያልፋል ማለት ነው። ራሳችሁን ስራ ላይ ቢዚ ካደረጋችሁ
ግን የሆነ በቃ ስራ የሌለበት ቤት ከሆነ አሁን ለምሳሌ ሰዎቹ ውጭውን ወጥቶ አንቺ ቤት የምትቀመጡ ከሆነ በዛ ቁጭ ባላችሁ ሰዓት በጣም ብዙ ይሰማችኋል፣ ብዙ ታስባላችሁ፣ ታውጣላችሁ፣ ታወርዳላችሁ እና እንደዛ ላለመሆን ሞክሩ ማለት ነው። ራሳችሁን ፈታ አድርጉ፣ አትጨናነቁ። እስከመቼ ድረስ ተጨናንቀን እንኖራለን? እና ደግሞ ኢንሻአላህ ሀገራችን ላይ ገብተን ከስግደት ሀገር አላህ ነጃ ይበላል፣ ከስግደት ያውጣል። ሁላችሁም ዱዓ አድርጉ። ቀጣይ ዓመት ኢንሻአላህ ሀገራችን ላይ የምንጾም ሀገራችን ላይ የምናከብር ያድርገን ማለት ነው። እና ደግሞ በዓል ላይ እንግዲህ አረቦቹ ያው አማረም አላማረም በአቅሙ ልብስ ይገዛሉ አይደለም? እንዴት ነው እናንተ ሳልተገዛላችሁ? እኔ እንኳን እንግዲህ በተሻለ ያ ተገዝቷል እንግዲህ እና እኛ ኢድ ላይ ልክ እናንተ ክርስቲያኖቹ ምንድን ላይ ነው? የትኛው በዓል ላይ ነው? ፋሲካ ላይ ነው አይደለም? ጥምቀት ላይ በጣም እንደምታሸበርቁ በጣም በቃ ለጥምቀት ያልሆነ ቀመስ ሲበጣጠስ እንደምትሉት እኛም ደግሞ ኢድ ላይ በቃ ለኢድ ልብስ ካልተገዛ ለኢድ ነው በቃ ያለውም የሌለውም በቃ ቆም ተጨምሮ ካለውም ከውጭም ካስቤዛውም ቆጥቦ በቃ ለኢድ ልብስ ለመግዛት ሁሉም ጉጉት አለው። ሁሉም ኢድ ላይ ነው ልብስ የሚገዛው፣ ኢድ ላይ ወይም ደግሞ አረፋ ላይ። ግን በበለጠ ደግሞ ያው ኢድ ላይ ነው የታወቀ ነው። ኢድ ላይ ነው ልብስ የሚገዛው፣ ለልጅም ለትልቁም ለትንሹም ሁሉም ልብስ የሚገዛው ኢድ ላይ ነው ማለት ነው። እናንተ ጥምቀት ላይ እንደምትገዙት ማለት ነው። እና ኢድ ላይ ልብስ ካልተገዛ በቃ በጣም የሚያለቅሱ ልጆች በቃ በጣም ተደብሮ ተከፍቶ የሚያልፉ ልጆች አሉ ማለት ነው። እኔ አሁን ኢድ ላይ ልብስ ካልተገዛልኝ አለቅሳለሁ፣ በቃ ይከፋኛል። በዓሉ ሽፍን ጫማ ነበር ምረጭ ያለችኝ፣ ግን እኔ ሽፍን አልወድም ብዙ ቀሚስ ለብሼ ሽፍን ጫማ አልወድም። ይሄን መረጥኩኝ ማለት ነው። መርጫለሁ። ሂጃቡም ይሄ ነው። ልብሱ ደግሞ ልብሱ ያምራል፣ ግን ነጭ ሌላ ከለር አልነበረም። ልብሱን ወድጄው ነበረ፣ ግን ልብሱን ወድጄ መርጬው ሲገዛ ግን ሌላ ከለር የለውም ማለት ለልብሱ ማለት ነው። ምረጭ ራስሽ ምረጭ ነበር ብላኝ እዛኝ ሄደችው እና በቃ ከለር አጣሁኝ። ስለዚህ ይህን ራሱን ገዛሁኝ እላቸዋለሁ ውዶቼ። ከራስ ስላጣሁኝ በቃ ከሚያመልጠኝ ብዬ ራሱን አመጣሁኝ እላቸዋለሁ ውዶቼ። አላማረብኝም። ያምራል እውነት ልብሱ በጣም ነው የሚያምረው፣ ግን ከለር ስለሌለው ነው እንጂ እኔ ወይ በብጫ ወይም ደግሞ የሆነ ጎመን ከለር ምናምን ነገር ፈልጌ ነበር፣ ግን ከለር አጣሁለት። በቃ ከለር ሳጣ ከሚያመልጠኝ ብዬ ይሄን ራሱን አመጣሁኝ እላቸዋለሁ። ያምራል፣ ወድጄዋለሁ። እኔ ግን ወድጄዋለሁ፣ ልብስነቱን ወድጄዋለሁ። ግን በቃ ወደሽዋል ስትለኝ ወድጄዋለሁ አልኳት። ግን ከረር አጣሁለት። ስጠይቃቸው ሌላ ከረር አለ ወይ ብዬ ስጠይቅ ከረር የለውም አለችኝ አሉኝ ማለት ነው። ከዛ ይሄን ራሱን በቃ የተሻለ አላገኘሁም፣ ከዚህ የሚሻል ልብስ ስላላገኘሁ ይሄን ራሱ አመጣሁኝ እላችኋለሁ። እንግዲህ ይሄን ይመስላል እላችኋለሁ ውዶቼ። እና መልካም በዓል ይሆንላችሁ፣ መልካም የኢድ ዋዜማ እላችኋለሁኝ። ኢዱ የሰላም የፍቅር የደስታ ይሆንልን፣ የመቻቻል አገራችን ኢትዮጵያ አላህ ሰላም ያድርጋት። ከረብሻ ከጭቅጭቅ ከዘረኝነት ከሃይማኖታዊ ትንኩሳ በቃ ከሁሉም ነገር ነፃ ሆነን ይሁን ወደፊት የበፊቷን ኢትዮጵያዊ በንጹህ በቃ ብሔር ዘር ምን ሳይጠየቅ አንድ ላይ ሆኖ የምንኖርበትን ቀን ቅርብ አድርግልን። ሀገራችን ላይ እከሌ ሞታ እከሌ እንዲሆነ እከሌ ተዘረፈ እከሌ ታገደ እከሌ ተደፈረ የሚባለውን ነገር አላህ ንቅል አድርጎ ከሀገራችን ያውጣልን። ሀገራችንን ነጻ ትሁን፣ ሀገራችንን ሰላም ትሁን። አንድ ላይ ገብተን አንድ ላይ ወተን አንድ ላይ በልተን አንድ ላይ ስንጠጣ ነው እኛ የሚያምርብን እኛ ኢትዮጵያውያን
ከለራችን አንድ አይነት እንደሆነም ደማችንም አንድ ነው። እኛ ኢትዮጵያዊ ነን። አንድ ላይ ስንሆን ነው የሚያምርብን። አላህ ደግሞ አንድ ያድርገን። እንግዲህ የሚያዋክቡትን፣ የሚያጣሉትን፣ የሚያሻቅቡትን አላህ ያንሳቸው። ሸረኛ ምቀኛ አላህ ንቅል አድርጎ ከሀገራችን ያውጣልን። እኛን አንድ ላይ ያሰባስበን እላችኋለሁ። እንግዲህ እኛ ኢድ ላይ በዓል ላይ ረመዳን ላይ ራሱ ሾርባ ክርስቲያን ወንድሞች፣ ክርስቲያን እህቶች፣ ጎረቤቶቻችን በጣም ይወዳሉ። ፍጥር ላይ መጥቶ አብረን ነው የምናፈጥረው። በፊት ራሱ ትዝ የሚለኝ ክርስቲያን ጎረቤት ካለን አንድ ላይ መጥቶ እነሱ መጥቶ አንድ ላይ ነው የምናፈጥረው የምናውቀው ማለት ነው። በዓል ላይ ክርስቲያኖች በዓል ሲያከብሩ ለሙስሊሞችም አይነት ወይም ለራሳቸው ስጋ ከሰሩ ለእኛ ለሙስሊም ሌላ አይነት ለየት ያለ ምግብ ሰርቶ ተጠርተን ተጠራርተን አንድ ላይ ነው የምናከብረው። ሙስሊምም ደግሞ እንደዛው በሙስሊም ባል እንደዛ ክርስቲያኖች ጠርቶ ጎረቤት ካለ በቃ ሸተዋል ጎረቤት ሀቅ ነው ተብሎ አንድ ላይ ተጠራርተን ምንበላው ምንጠጣው ምናከብር፣ ልዩነት የለም። ያቺ ክርስቲያን ናት እቺ ሙስሊም ናት የሚባል ነገር አልነበረም። አሁን ነው የመጣው። ይሄንን ነገር ደግሞ አላህ ያንሳልን። እኛ ፍቅር ቢኖረን ውዴታ ቢኖረን መቻቻል መከባበር ቢኖረን እኛ ምንም ነገር አያንሰንም። እውነት ሀገራችን ሰርተን አብረን ተጋግዘን አብረን ተቻችለን መኖር እንችላለን። ግን ፍቅር ከሌለን ቢኖረን ራሱ እንደሌለን ብንበላ እንዳልበላን ብንጠጣ እንዳልጠጣን ብንለብስ ደግሞ እንዳልለበስን ነው ማለት ነው። ፍቅር ከሌለ፣ ፍቅር ሲኖር ግን ሁሉም ነገር አለ ማለት ነው። እንደ ሀገራችን ደግሞ ውብ ሀገር የትም አይገኝም። በዓል ብታከብር የሚያምርባት ምንም ነገር የሚያምርባት ከለሯ የሚያምር መልኳ የሚያምር ሀገራችን ውዷ ኢትዮጵያችንን አላህ ሰላም ያድርጋት። የኢትዮጵያን ሰላም አላህ ያሰማን። ምንም ነገሯን አያሰማን፣ ክፏን ያርቅላት ያረብ እና ደግሞ በሀገራችን አላህ ይሰብስበን። ቀጣይ ዓመት አላህ በሰላም ያድርሰን። ውዶቼ እንወዳችኋለን፣ አከብራችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እላችኋለሁ። ውዶቼ ዘላለም ኑሩልኝ። በያላችሁበት ቦታ አላህ ይጠብቃችሁ። እወዳችኋለሁኝ። ሰላም አለይኩም ወራህመቱላሂ
نعم نعم. تبين تولعين؟ لا أنا بخاف. لا عادي ولعي كذا على فوق. وين هو فوق؟ فوق هناك بعيد. شوف. السلام عليكم ورحمة الله وبركاته። ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በዓል እንዴት ነበረ? ኢድ እንዴት አሳለፋችሁ? እኛ ይሄው ኢድ ልናከብር የሆነ ቦታ ተከራይቷለሁ፣ የሆነ ሆቴል የሚመስል ነገር ማለት ነው። እስትራሃ ነው የሚባለው። ሙሉ ግቢ ነው ማለት ነው። ኩሽና አለው፣ ግቢ አለው፣ መስባህ አለው፣ መዝናኛ አለው፣ አዲቃ አለው፣ ኩሽና ራሱን የቻለ አለው። ብቻ ሁሉም ነገር አለው ማለት ነው። ይሄው እዚህ የኛ ኢድ አሁን ይጀምራል ማለት ነው። አሁን የመጣ ነው እንግዲህ ውሎዬን እንዴት እንደሚውል በዓል እንዴት እንደሚያሳልፉ ልቀርጽላችሁ ነው ማለት ነው። በጣም ነው የሚያምረው። ያው ግማሽ ግማሹንም ቢሆን ልቀርጽላችሁ።
انت جبت سكر شيء؟ هلك ውዶቼ ይሄን ይመስላል። ሰዎቹ ገና ተሰብስበው አላለቁም፣ ግን በኋላ ሰው ከመጣ ስለማይመቸኝ ነው አሁን እንዴ ቀርጽላችሁ። እኛንን ቀድመን የመጣ ነው ማለት ነው። እውነት ለመናገር በጣም የሚያምረው ገና ዲኮር ምናምን እየተስተካከለ ነው ማለት ነው። ሰዎቹ ጨርሰው አልመጡም። እኛንን ቀድመን የመጣ ነው። መኝታ ክላስም አለው ማለት ነው። ተደብቄ ገብቼንም ቀርጽላችሁ ሁሉ ነገር የተሟላበት ነው። እንደ ሆቴል ቤት አለ አይደለ? በቃ እንዴት ተሰርቶ የተዘጋጀ ነው። በበዓል ጊዜ እንዲህ ሰርግ ያለበት ሳቢ